እንዴት ነህ? ደህና። ገንዘቤን አመጣሽ? ምንድን ነው? ሙሉ አይደለም እኮ። የኔ ልጅ ብር አጥሮኝ ነው። ሰጥሃለሁ። ትንሽ ጊዜ ስጠኝ። ምን ልትሆን ነው? ልደበድበኝ ነው እንዴ? እኔ ገንዘቤን እፈልጋለሁ። እሺ፣ አሁንም የመጣሁት እንደምትሰጪኝ ስለነገርሽኝ ነው። የለኝማ። ከየት ላምጣ? ትንሽ ጊዜ ስጠኝ፣ ሰጥሃለሁ። ምንም ጊዜ የለኝም እያልኩሽ እኮ ነው። አሰሚኝም እንዴ? ቀስ ብለህ አውራ፣ አትጩህ። የት ሄድብሃለሁ? ቤቴን ታውቀዋለህ። ሰጥሃለሁ። አንድ ሳምንት ሰጥቼሻለሁ። በአንድ ሳምንት ውስጥ ሁሉንም ገንዘቤን ማሰጪኝ ከሆነ ራስሽን ወደ እስር ቤት እንደወረወርሽ ቁጠሪው። እሺ? ምንድን ነው? ማነህ አንተ ደግሞ? መቼም አልማዝን ካወካት እኔን የማታውቅበት ምንም ምክንያት የለም። ያመሃል እንዴ ሰውዬ? እኔ ስለምን እንደምታወራ አላውቅም። እባክህ ማነህ? ምንድን ነው ከአልማዝ ጋር የሚያገናኛችሁ? ነገርኩህ እኮ። እኔ ስለምን እንደምታወራ አላውቅም። እባክህ እውነቱን ካልነገርከኝ ፖሊስ ጣቢያ ወስጄ እዛ እንድትናዘዝ አደርግሃለሁ። ምን ፖሊስ? አዎ ፖሊስ። ማነህ? ምንድነህ? ንገረኝ። ከአልማዝ ጋር ምንድነው የሚያገናኛችሁ ነገር? ደህና ነሽ እማዬ? እንዴት ዋልሽ የኔ ልጅ? ደህና ነኝ እማዬ። ልዕልቲ ከነጋ ምንም ነገር አልቀመሰችም። እባክሽ የሆነ ነገር አድርጊ። እሺ ትንሽ አረፍ ልበል። ትንሽ ጠብቂ። ምግብ ላምጣልሽ እንዴ? የኔ ልጅ ትንሽ አረፍ ልበል፣ ደክሞኛል አልኩሽ እኮ። እሺ የት ሄደሽ ነበር? ማለቴ ደክሞኛል ስትይ ጊዜ የት ሄደሽ ነበር ለማለት ፈልጌ። እሱ አንቺን አይመለከትሽም። ደክሞኛል፣ አረፍ ልበልበት። ውጪልኝ። አባዬ ኪዳን ማን ነው? ምንድን ነው? ማን ነው እንዲህ ያደረገ? ምን ነው አባዬ? ማን ነው? ምን ሆነ ነው ኪዳኔ? ማን ነው እንደዚህ ያደረገ? ተይኝ አልማዝ። ምንድን ነው የሆንከው? ቆይ ለምን አትነግረኝም?
ተይኝ አልኩሽ እኮ። ወይ ሆስፒታል እንሂድ። አልሄድም። ልጁ ማን ነው አለሜ? ንገሪ፣ ልጁ ማን ነው? የምን ልጅ ነው የምታወራው ኪዳኔ? አብሮሽ የነበረው ልጅ ማን ነው? ንገሪ። ምንድን ነው ኪዳኔ? እየተከታተልከኝ ነበር ማለት ነው? ኧረ ጭራሽ ልትናደጅ ፈለግሽ? አዎ እየተከታተልኩሽ ነበር። አሁን ስለ ልጁ ማንነት ነው እየጠየቅኩሽ ያለሁት። ልጁ ማን ነው? ምን ነው ተከትለው ሄደሃል ነበር እንዴ? ለምን ትጠይቀኛለህ? አልማዝ፣ አሁን የምንጣላበት ጊዜ እየደረሰ ነው። እውነቱን ማወቅ ፈልጋለሁ። ልጁ ማን ነው? ደግሞ እኔን መከታተል ለምን አስፈለገ? እየዋሸሽን ስለሆነ ይሁን የደበቅሽው ነገር እንዳለ ይሰማኛል። አልማዝ፣ ምንድን ነው? ቆይ እንግዲህ በራስህ ማጣራት ጀምረሃል። አጣራና ድረስበት። አንቺ ምን እያረግሽ ነው? እኔ ተለጥፈሽ እያዳመጥሽ ነው? አይ እንደሱ አይደለም እኮ። ልገባ ስል ከዛ አንቺ በሩን ከፈትሽው። እውነት እኔ ምንም ነገር አላዳመጥኩሽም። ሂጅ ወሬኛ፣ ሂጅና ያወራነውን አባትሽን ጠይቂ። የት ነህ? ትሰማኛለህ? ቶሎ ብለህ ካለህበት አካባቢ ጥፋ። እሰጥሃለሁ፣ አጨቅጭቀኝ። ጥፋ አልኩህ አይደል እንዴ? አለበለዚያ እኔም አንተም ያልቅልናል። እኔ እንደተከተለኝ በምን አውቃለሁ? አሁኑኑ የቀረውን ብር አስገባለሁ። ወደ ሌላ ቦታ ሂድ። አባዬ። አቤት የኔ ልጅ። ቆይ ማን ነው እንደዚህ ያደረገ? እኔ አላውቅም የኔ ልጅ። ያው አሁን ሌባው በዝቷል። ያለኝ መስሎት ነው እንደዚህ ያደረገኝ። እውነቱን ንገረኝ አባዬ፣ ማን ነው እንደዚህ ያደረገ? እውነቱን ነው የነገርኩሽ የኔ ልጅ። ማን እንደሆነ አላወቅኩም። አባዬ ይቅርታ፣ ግን ማየን ሳይት የሆነ ትውስታ ይረብሸኛል። ምን እንደሆነ ግን አላውቅም። ያው እናትሽ እያለች የእናትሽ ጓደኛ ስለነበረች ይሆናል። እሺ ከሆነ በቃ ተኛ። ቀኑ ደረሰ አይደል? ግን እንዴት ነው? ደህና ነው። እኔ ግን ደህና አይደለሁም እንዴ? እሱ መርሳትና ደህና መሆን አልቻልኩም። ቆይ ለምን ተወኝ? አልተውሽም ልዕልት። እሱም እኮ ፈልጎት አይደለም፣ ምንም ማድረግ የማይችልበት ሁኔታ ላይ ስለሆነ ብቻ ነው። እሺ አሁን እሷ ቤሎ፣ እሱ ደግሞ ሱፍ ለብሰው ከሰው ፊት ለፊት ሊቀመጡ ነው? ንገረኛ፣ እንደዛ ነው? ከዚህ በኋላ በሱ ህይወት ውስጥ የኔ ነገር አበቃ ማለት ነው? ልዕልት ተረጋጊ። ንገረኛ፣ እንዴት ልረጋጋ? ንገረኛ። ልረሳው እኮ ሞክሬ ነበር፣ ላስታውሰው እኮ ሞክሬ ነበር፣ ግን በቃ አልቻልኩም። አሁን ተነሱ ሰደኝ። እሱም አይሆንም ልዕልት። አንተ እምቢ ካልከን እሄዳለሁ። ማለቴ በቃ
ንገረኝ፣ ለምንድን ነው የማይሆነው? ምን ነው ፕሮግራም ይበላሻል? ለምንድን ነው የማይሆነው? ንገረኛ። ማለቴ በቃ ናውሰ አይ ካልከኝ ደግሞ እኔ ራሴ ተነስቼ ነው። እባክሽ ልልት በዚህ ሰዓት ሄደሽ ምን ልታደርጊ ነው? ይሄ የማይሆን ነገር ነው። ልቀቀኝ፣ ልቀቀኝ ዴቭ። አይኔን እያየ አብቅቷል እንዲለኝ እፈልጋለሁ። እንደዚህ ይሆን? እባክሽ ልልት ልቀቀኝ ብያለሁ ዴቭ። እሱን ፈልጎ ያደረገው ነገር አለ ልልት። እባክሽ አንቺን ሳይሽ ደግሞ ሌላ ነገር ይፈጠራል። አርግሻለሁ ዴቭ። ምን? የአክሊል ልጅ በሆዴ ያለ አርግሻለሁ። ማለቴ እንዴት? ስላረገዘች አይደል እሷን ያገባት? እኔስ የእሱ ልጅ ታቅፌ ምን ልሁን? ንገረኛ፣ ምን ልሁና? ይቅርታ ምን ስላደረጉ ነበር? ለእሱ እንዳትነግረው። ልዕልት ምን ሆነሽ ነው እንዴ? ምን ሆነሽ ነው? ቆይ ምንድን ነው ነገሩ? የአባዬን ነገር ሰምተሽ ነው እንዴ? እንዴ አባዬ ምን ሆነ? አይ ምንም አልሆነም። እሺ አሁን የት ነው ያለው? መኝታ ክፍሉ ተኝቷል። ቆይ ግን ታዲያ አንቺ ምን ሆነሽ ነው? ምንም አልኩ። እንዴ አባዬ ምን ሆነክ ነው? ማን ነው እንደዚህ ያደረገ? ደህና ነኝ የኔ ልጅ አትጨነቅ። ቆይ እንደዚህ ያየሁ እንዴት ደህና ነኝ ትለኛለህ? ትንሽ ነገር ነው የኔ ልጅ። አባዬ። አቤት የኔ ልጅ። ቆይ እኔን ጠልተኸኛል አይደል? ትተኸኛል እንዴ የኔ ልጅ? ከአንቺ ሌላ ማን አለ? ለምን እጠላሻለሁ? ሁላችሁም ጠልታችሁኛል። የኔ ልጅ አባትሽ እኮ ነኝ። እንዴት አንቺን መጥላት እችላለሁ? እንዴት አደርገዋለሁ? አባዬ። አቤት የኔ ልጅ። አክሊል እኮ ሊያገባ ነው። አይገርምም አባዬ? እኔ ከዛ ሀገር ድረስ የመጣሁት እሱን አግብቼ ለመኖር ነበር፣ ግን እሱ ሌላ ሴት አገባ። ይቅርታ። ይቅርታ? እውነት ይቅርታ ይገባሃል አባዬ? እኔ ውስጥ ሌላ ያደረግኩ በሙሉ ቆይ ይቅር ማድረግ ይገባኛል? አውቃለሁ የኔ ልጅ። አዎ ታውቃለህ። ያደረክብኝ በሙሉ አንተ ታውቃለህ። ግን አንድ ነገር አታውቅም አባዬ። ምን ያክል እንደተሰበርኩኝ አታውቅም አባዬ። አክሊል አገባ፣ እኔ ደግሞ የእሱን ልጅ የእሱን ፍቅር ታቅፌ ቀረው። ለምን? በአንተ ምክንያት አባዬ። መቼም ይቅር አልልህ፣ መቼም ይቅርታ አላደርግልህ። ምክንያቱም ህይወቴን ነው የቀማኝ። እንዴት ነው ነገሩ የኔ ልጅ? እንዴት ሳይናገር በዛው ይጠፋል?
ምን አውቃለሁ አባዬ። ቆይ እሺ አሁን በዚህ በምሽት ማጋ ይደወላል? ቆይ በር ተንኳኳ? አዎ እሱ ነው መሰለኝ። አሁን ትከፍትና ይህን ስለት ጉሮሮ ላይ መሰካለ። ማነህ? ምንድን ነው? እሺ ማን እኔ ልጅ? እኔ እንጃ አባዬ፣ እዚህ ማንም የለም። አሁን በር ሲንኳኳ አልሰማንም እንዴ? አዎ ሰምተን ነበር፣ ግን ማንም የለም። ማን ነው በዚህ ሌሊት የሚጫወትብን? በይ ነይ እንግባ ልጄ፣ ነይ ነይ። እሺ አባዬ። ምንድን ነው የምትፈልገው? እሺ የፈለግከውን ነገር ውሰድ እባክህ። ሰውዬ አፍህን ዝጋ ብያለሁ። እሺ ማነህ? እሱን እኔ ራሴ ልጠይቃቸው። አንተ ራስህ ማን? እዚህ ምን አባል ልትሰራ ነው የመጣው? እኔ ይህንን ወረቀት አድርስ ተብዬ ነው በእናትህ የመጣሁት። ልክ ነው። ወደዛ ሄደን ብናወራው አይሻልም? ይሄን ነገር እባክህ ልቀቀኝ። ምንም የማውቀው ነገር እኔ የለም። እንዳንተ አይደለሁም። እሺ እውነቱን ከነገርከኝ አልጎዳም። እባክህ ልቀቀኝ። ምንም አላውቅም አልኩህ እኮ። ወደዛ ሄደን እናውራ። ሰላም ነው። ምን ይምጣልህ እኔ ልጅ? አይ ምንም አልፈልግም ጋሼ፣ አመሰግናለሁ። በሰላም ነው የፈለጉኝ ጋሼ? አዎ የኔ ልጅ በሰላም ነው የፈለግኩ። አክሊል ሊያገባ እንደሆነ ልዕልት ነገረችኝ። አዎ ሊያገባ ነው። መቼም ከልጄ ጋር ተገናኝታችኋል። አንተ ነህ የነገርካት? አዎ ጋሼ እኔ ነኝ የነገርኳት። ሎቅስ አይደለም የኔ ልጅ። ነገ ይፋ ለሚወጣው ነገርካት አልነገርካት ምንም ለውጥ የለውም። ግን የኔ ልጅ የልጄ ሁኔታ በጣም አሳስቦኛል። ምን እንደማደርግ አላውቅም። ምን ለማለት አንተ ጋር እንደመጣው አላውቅም። ግራ ስለገባኝና ስለጨነቀኝ ነው አንተን ለማግኘት የፈለኩት። ከባድ ነው ጋሼ። እኔም ትናንትና ስነግሬ በጣም ነው የደነገጥኩት። ጭራሽ ማለቴ አልጠበቅኩም ነበር። ምኑ ነው የኔ ልጅ? መርገዞና ጋሼ አክሊል የሚያገባው ልጅቷ ስላረገዘችበትና ቤተሰቦቹም ግዴታ ነው ስላሉት ነው። ግን ደግሞ የልዕልትን ማርገዝ ሲሰማ ምን ሊፈጠር እንደሚችል ሳስበው ራሱ ግራ ይገባኛል። እኔም እሱ ነው የጨነቀኝ። ምን ማድረግ እንዳለብኝ አላውቅም። ልጄን ማዳን ከዚህ ምን ማስወጣት ነው የምፈልገው። ምን ማድረግ ይቻላል ጋሽ ኪዳኔ? ልዕልት ማርገዟን አክሊል ማወቅ አለበት። ምን? እሱማ በጭራሽ አይሆንም። ለምን አይሆንም? ያው በቃ ሰርጉም ሳምንትን የቀረው በዚህ ሰዓት ከተገናኙ ደግሞ ሌላ ነገር ይፈጠራል። አይሆንም ጋሼ። በዛ ላይ ደግሞ እርጉዝ እንደሆነች ካወቀ ደግሞ በጣም ከባድ ነው ጋሼ። ምን አይነት ችግር ነው የሚፈጠረው? እንዴ ጋሼ ያው ሰርጉን ላይ ያበላሹት ይችላሉ። እኔም ይሄን ነው የምፈልገው የኔ ልጅ። ሰርጉ መፈጸም የለበትም። ልጄ እያለቀሰች እሱ መሳቅ የለበትም። ግን እኮ ጋሼ ተናገርኩ የኔ ልጅ። ምንም ይፈጠር ምንም ልጄ ልጁን በሆዷ መያዟን ማወቅ አለበት። እባክህ ጋሼ ይሄ በጭራሽ የሚሆን ነገር አይደለም። ይህንን ማድረግ ራስ ወዳድ መሆን። አትጨነቅ የኔ ልጅ። አንተ እዚህ ነገር ውስጥ ምንም አያገባ። እኔ ራሴ ጨርሷለሁ። ብቻ የልጁን አድራሻ ስጠኝ።
እባክህ ጋሼ፣ ሌላ ሰው ማይጎዳ ለሁሉም መፍትሄ የሚሆን ነገር እናስብ። እባክህ ጋሼ። በራሴ መንገድ አገኘዋለሁ፣ ግን ብትረዳኝ ጥሩ ነበር። ቤት ስለቀየሩ ተደብቀው የቀሩ ይመስላችኋል፣ ግን በጭራሽ ተደብቀው አይቀሩም። ፈልጌ ያገኛቸዋለሁ። ልጄ የእሱን ልጅ አቅፋ የምትቀመጥበት ምንም ምክንያት የለም። እባክዎትን ጋሼ፣ የስንት ሰው አንገት እንደሚያስደፋ ያስቡ እንጂ የሁለት ቤተሰብ ሀዘን እኮ ነው። ሌላ መፍትሄ መፈለግ ይሻላል። እስኪ ምንድን ነው መፍትሄ የሚሆነው? ምን እናድርግ? ንገረኛ። 2 ቀን ብቻ ስጠኝ ላስብበት እባክህ። 2 ቀን ብቻ? ይህንንም አንተ ስላሳዘንከኝ እንጂ ምንም መፍትሄ የለውም። እሺ፣ አመሰግናለሁ ጋሼ። ቆይ እኔ ምን አገባኝ? እሱ ባስረገዘው ያዙኝ ልቀቁኝ የምለው ሄዶ ይንገረው። ሚዜነት ቢቀርብኝ ነው ደግሞ ለሚዜነት ይቅራ። አንተ ያማል እንዴ? እንዴ ሳትናገር ልም ብለህ ትጠፋለህ? ፈላጊ እንደሌለኝማ አየሁኝ እኮ። ኧረ እባክህ ፈላጊ እንዳለ ለማወቅ ነው ልም ብለህ የጠፋ? አትቀልድ እባክህ። ቆይ ምን ሆነ ነው? ቤተሰብ ጋር ሄጄ ነበረ። ቤተሰብ ጋር? አዎ። ምን ነው ግን እኮ ባለፈው ቤተሰብ የለኝም ብለኸኝ ነበር። እና ታዲያ ባለፈው ነው፣ አሁን ደግሞ ኖረኝ። እየቀለድክብኝ ነው? እና ምናምን ስመጣ ደውዬልህ ነበር ምናምን ልትይ ነው? እሺ አሁን አንዴ ደውለሽልኛል። ተው እባክህ። ይኸው ስንት እንደደወልኩልህ ተመልከት። እሺ በጣም አስጨንቀኝ ነበር እኮ አይታየም እንዴ? ትንሽ ረፍት ማድረግ ፈልጋለሁ። ደጓጨጭ መስራት ፈልጋለሁ። ይሄ ቀልድ አይደለም ኪዳኔ። ከገባህበት በጭራሽ መውጣት አትችልም። አውቃለሁ። ግዴታ መስራት አለብኝ። ቤተሰቦቼን መካስ ፈልጋለሁ። የወሰድኩባቸውን ህይወት መመለስ ፈልጋለሁ። ጥሩ፣ እንደዛ ከሆነ እንስማማለን። እሺ፣ መቼ መጀመር እንችላለን? በፈለግከው ቀን መሆን ይቻላል። ቅድሚያ የሚያስፈልጉ ነገሮች አሉ። ያው ስራው እንደሚታወቀው አደገኛና ጥንቃቄ የሚያስፈልገው ስራ ነው። ሸዋን ግዛው እዛው ቢሆንም ስራው ግን እየተሰራ ነው። ምንም ነገር ቢያጋጥም እንኳን ልክ እንደ ሸዋን ግዛው ብትታሰር እንኳን የእኛን ስማችንን መጥቀስ የለብህም። የኔ ልጅ በአጭር ጊዜ የሚለውጠኝን ገንዘብ ላገኝ እንጂ ምንም ቢሆን እሰራለሁ። ጥሩ፣ የተወሰኑ ፈተናዎች አሉ። እነሱን ማለፍ ከቻልክ በቀጥታ ወደ ስራው ትገባለህ። የምን ፈተና ነው የኔ ልጅ? ባለፈው የሰራሁት ስራ አለ አይደል እንዴ? ለምን ቀጥታ አልጀመርም? ባለፈው ሸዋን ግዛው ያንን ስራ ያሰራ ኃላፊነት ወስዶ ነው። አሁን ግን ላንተ ማንም ኃላፊነት የሚወስድ የለም። እሺ፣ ግን ስራውን የምንጀምርበት ጊዜ ሩቅ ባይሆን ጥሩ ነው። ቶሎ የምጀምራቸው ነገሮች አሉ። አትንገብገብ ኪዳኔ። ቀላል ነገር አይደለም የመረጥከው። ሸዋን ግዛው ስላስተዋወቀን እንጂ በጭራሽ ይህን ስራ ማግኘት አትችልም። ምንም ጠላት ቢሆን ውለታው አለብህ። ስለዚህ ለፈተናው ራስን አዘጋጅ። ምን ነው የተጨናነቅሽ ትመስያለሽ? በሰላም ነው ማይ? ምን ነው ተሳሳትኩ እንዴ? አዎ ተሳስተሃል። እኔ አልጨነቀኝም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ምን አውቅልሻለሁ አልክ? አይ አውቅልሻለሁ ሳይሆን ያለሽበትን ጭንቀት እያየው ስለመሰለኝ ነው። ተሳስተሃል። የሆነ ሰው እየጠበቅሽ ያለሽ ነው መሰለኝ። እጭ አሁንስ በዛ።
ምነው ልብሽን አውቅልሻለሁ አልክሳ? ምን እየሆንክ ነው? ምን ሆንኩ? ለምንድን ነው እንደዚህ የምታስጨንቃት? ቆይ እኔ አላስጨነኳት። የሆነችው ነገር ካለ ብዬ ነው የጠየኳት። ግን አጠያየቅ ምንም ደስ አይልም። ልዕልትን አይቻት ልምጣ። በቃ ሞግዚቷ ሆንሽ አይደለ? ቢኒያም አይመለከትም። እሺ ካልሽ እሺ ካልሽ እንዴት ነሽ ልዕልት? ደህና። በጣም ድብርት ውስጥ ነሽ። ልዕልት በሰላም ነው? በሰላም። እኔ ግን አይመስለኝም ልዕልት። ምንድን ነው መናገር የፈለግከው ቢኒያም? ምን ማለት ነው? ትሰማኛለህ ቢኒያም? አውቃለሁ እኮ መቼም ደህንነቴ አሳስበው አይደለም የመጣው። በቃ ሰው ሁሉ እንዳንቺ ነው የሚመስልሽ? እንደኔ አይደለም ቢኒያም። አንተን በደንብ ነው የማውቅህ። አሁን መናገር የፈለግከውን ተናገርና ከዚህ ውጣልኝ። አንቺ እንድትነግሪኝ ነው የምፈልገው። ምንድን ነው እኔ የምነግርህ? ለምንድን ነው እንደዚህ ድብርት ውስጥ የገባሽው? ምን አገባ? እኔ ግን አንድ ነገር ይመስለኛል። እና አክሊል አገባ አሉ። ምን ነው ደነገጥሽ? አይ አልደነገጥኩም። እሺ ለምን ተናደድሽ? አልተናደድኩም። ለምን ትጮያለሽ? ልጁ የእሱ ነው አይደለ ልዕልት? ውጣልኝ ቢኒያም፣ ውጣልኝ ከዚህ። ልጁ የእሱ ነው አይደለ? እስከ መቼ ነው ግን ያስመስልሽ ነው? ቢኒያም ውጣልኝ ከዚህ፣ ውጣ ብያለሁ። ውጣ በቃ ከዚህ ውጣልኝ። ልዕልት ደህና ነሽ? ደህና ነኝ ልዕልት። ይሄ ነገር በጣም እየተደጋገመ ነው። የሆነ ነገር ማድረግ አለብሽ። ደህና ናት። አሁን አታስቢ። እንደዚህ ሆነሽ ማየት እኮ ቀላል አይደለም። በቃ ካልሆነ ልጁ ከሆነ ይውጣ። በቃ ምንም ነገር ከአንቺ ደህንነት አይበልጥም። ደህና ናት። እሺ ካላችሁ፣ እኔ ግን ምንም ደህና አትመስለኝም። ማስቀደም ያለብንን ነገር ብናስቀድም ነው የሚሻለው። ደህና ነሽ ግን ልዕልት? እርግጠኛ ነሽ? እሺ ደህና ነኝ፣ አታስቢ። እሺ ካልሽ ግን እባክሽ ልዕልት ደህንነትሽን አስቀድሚ። እሺ እሺ። በቃ ለብቻችሁ ልትሆኑ ምን ሆኖ ነው የማይደውለው? እኔ ልደውልለት በቃ። ያምሃል እንደ አንተ ልጅ። ቆይ ምንድነው ችግር? እየደወልሽልኝ ስለሆነ ፈልገሽ እንኳን ብዬ ነው የመጣሁት። ማለት ይሄ ስልክ? አይዞሽ አትደንግጪ። ቆይ አልገባኝም። ምንድነው እየተፈጠረ ያለው? ይሄ ስልክ እጅህ ገባ? ጥሩ ጥያቄ። ይሄን ነገር ግን ለብቻሽ አላብራራልሽ። ማኪና ልጅ ባለቤትሽ ባሉበት ገብተን እናገሻለን። ንቀሽኝ ነበር አይደል? አይ አልናቅኩም፣ ግን እኔ
እንዴት እጄ እንደገባ ከብዙ ማስረጃዎች ጋር እናገራለሁ። ከዚህ በኋላ የምትሳፈጪኝ ከሆነ ከሁለት ቀን በላይ አታስጨንቂ። በኋላ ውድቀቱ ላንቺዎች ልቀቅ። ልዕልት ጨለማ ውስጥ ምን እያየሽ ነው? ህይወቴ ልክ እንደዚህ አይነት ጨለማ ሆኖብኛል። ምንም አይነት መፈናፈኛ ብርሃን የሌለው ጨለማ። ማለት ይህ ሁሉ ነገር ስላረገሽ ነው ልዕልት? እንደዚህ ከሆንሽ ጊዜ አንስቶ እያንዳንዱን ነገር እያሰብኩበት ነበር። ምኑን ነው የምታስቢው? ያንቺ እንደዚህ መሆን፣ የኔ ደግሞ በዚህ ልክ የወንድሜ ልጅ ለማየት መጓጓት፣ ሁሉንም ነገር እያስተዋልኩት ነበር። እና ምን እንደምልሽ አላውቅም ልዕልት። የወንድሜ ልጅ ባየው ደስ ይለኛል። ታውቂያለሽ አይደል? ወንድሜን እየናፈኩት ነው ያጣሁት። ግን በቃ ሞቷል። ወንድሜ ሞቷል። አንቺ ግን በህይወት አለሽ ልዕልት። ምንም ቢሆን ከዚህ በኋላ እኔ ራስ ወዳድ ልሆንብሽ አልፈልግም። ምን እያልሽ ነው ማኪ? ልዕልት፣ በዚህ ልክ ሀዘን ውስጥ የገባሽው በማርገዝሽ ምክንያት ነው አይደል? እንደዛ ነው አይደል? አዎ እንደዛ ነው። ከዚህ በኋላ ግን አላስገደድሽም፣ አላሳዝንሽም። ደግሞ በፍጹም ላሳዝንሽ አልፈልግም። ምን እያልሽ ነው ማኪ? እናም ልጁን ማስወጣት ከፈለግሽ ትችያለሽ። ምን? አዎ ልዕልት፣ እኔ ባንቺ ቦታ ብሆን ምን ነበር የማደርገው እያልኩ እያሰብኩ ነበር። እና አላውቅም፣ ምናልባት ባንቺ ቦታ ብሆን በጣም ይከብደኝ ነበረ። ምን እንደማደርግ እራሱ አላውቅም። በዛ ላይ ደግሞ አንቺ ገና ልጅ ነሽ። ቀሪ ዘመንሽን በሀዘን መግፋት የለብሽም። ጋሼ። እንዴ ቢኒያም፣ የት ጠፍተህ ነው? አለሁ ጋሼ። ምን ትኖራለህ? እኛን ስታስጨንቅ አልደርክ እንጂ። ደህና ነህ? ደህና ነኝ። ና ተቀመጥ። ድክም ብሎኛል። ትንሽ ብተኛ ደስ ይለኛል የኔ ልጅ። አይ አንድ የምነግራችሁ ነገር አለ። ትንሽ ሰዓት ብቻ። ምን ነው? ችግር አለ እንዴ? አረ በጭራሽ ችግር አይደለም። አንድ ማሳወቃችሁ ነገር ስላለን ሁሉንም ይዣቸው ልምጣ። እሺ። አሁን ደግሞ እማዬ ልጥራት። ምንድን ነው አባዬ? እኔ እንጃ፣ እኔም አልገባኝም የኔ ልጅ። አባዬ አጠገብ ቁጭ ቁጭ በይ። ምንድን ነው ነገሩ የኔ ልጅ? አንድ እውነት ልነግራችሁ ነው።